بسم الله والصلاة والسلام على رسول الله صلى الله عليه وسلم. فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين. الله سبحانه وتعالى بزي قرآن على بسورة آل عمران عندما تهمت أن آية لا من لنا ለነብዩ ሰለላሁ ዐለይሂ ወሰለም እንግዲህ እዚህ ጋር ታሪኩን ትንሽ ለማንሳት ኡሁድ ጦርነት ላይ እንግዲህ ተራራውን የለቀቁት ሰዎች በእነሱ ምክንያት እንግዲህ የሞቱ ሰዎች አሉ። በአሁን ጊዜ ቢሆን ይሄን ያደረጉት ያሸነፉትን ጦርነት የመሸነፍ ምክንያት የሆኑ ሰዎች ናቸው። ያሸነፉ የነበሩን ጦርነት የነሱ ተራራውን በመልቀቅ ምክንያት ወደ መሸነፍ ተቀይሯል። ስለዚህ እንደዚህ አይነት ሰዎች በአሁን ጊዜ በጦር ወንጀለኝነት የሞት ፍርድ ነው የሚፈረድባቸው። ይህንን አላህ ፈቢማ ረሕመት ሚን አላህ ከአላህ በሆነ ልዩ የሆነ እዝነት፣ ይሄ የሰውኛ ያልሆነ እዝነት አንተ ለሰለስክላቸው። ወለው ኩንተ ፈዘን ገሊዘል ቀልቢ፣ ነገር ግን ደረቅ ረቃና ልበ ደረቅና ኃይለኛ ጠንካራ ብትሆን ኖሮ ከአካባቢ ይበተን ነበር። እንግዲህ እንዲህ የሚያደርጉ ሰዎች ሞት ነበር የሚፈረድባቸው። ይህንን ነው እንግዲህ አላህ ሞት የሚያስፈርደውን ነገር አንተ ለስላሳ በመሆነ ከአላህ የሆነ ልዩ የሆነ ነገር በመኖሩ እንጂ ሞት የሚያስፈርድ ነበር። በዚህ ይህንን ነው። ስለዚህ ምን ያሳያል? ይሄ አንዳንዴ ስህተት እንኳን ቢሰራ ሰው ከአላህ የሆነ እዝነት ነብዩ ሰለላሁ ዐለይሂ ወሰለም አፉ እንዳላቸው እኛም ትልልቅ ነገሮች ቢሰሩብን አፉ እንድንል ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ።